ያው እንደተለመደው ዛሬም የሐዘንና የመርዶ ዜና እየሰማን ያለ ነው። መተከል ላይ ነፍሳችንን አትርፉ የሚሉ አማራዎች ተከበው በኦነግ ሰራዊት እዛው መተከል ላይ ነዋሪዎች ሌሎችም ብሔሮችም ይሁን አማራዎች የተጨፈጨፉ ነው። ቢያንስ 40 የሚሆኑ የአንድ ቤተሰብ አባልን በሙሉ ተጨፍጭፈው 40 የሚሆኑ ተገለው ከሌላ ወረዳ ላይ ሬሳ ለማንሳት የሄዱ የወገኖቻቸውን ሬሳ ለማንሳት የሄዱ አማራዎች ተከበዋል። ለፋኖች አድርሱላቸው፣ እዛ አካባቢ ላለ ማህበረሰብ አድርሱለት። የኢትዮጵያ ሕዝብ ልብ ብሎ እንዲሰማ ይሄንን እንዲመለከት እንዲያይ ይሄንንም ለኢትዮጵያ ሕዝብ አድርሱለት። የሚፈጸመው ግፍና በደል እየሆነ ያለውን ነገር እንዲረዳ እንዲያውቅ፣ አማራው ምን ያህል ፍትሃዊ እንደሆነ ምን ያህል እየተጨፈጨፈ እንዳለ ከኦሮሞ አብራክ የወጡ ኦነግ ሸኔ እያሉ እየተጫወቱ ኦሮማራ እያሉ እየቀለዱበት አማራውን ዘሩን ለማጥፋት የሚሄዱበትን አቅጣጫ ወይም ደግሞ አማራ ክልል የገባው የኦነግ ሸኔ ሰራዊት ቢያንስ 4% የተመረመረ በአማራ ክልል ላይ ወደ 2673 የሚሆኑ ሴቶችን በማረጋገጫ ይደፈራቸዋሉ። መከላከያ ሰራዊት ተብሎ የተቀመጠ የኦነግ ሸኔ ሰራዊት ማለት ነው። ይሄን ሁሉ ግፍ የተሸከመ የአማራ ህዝብ ዛሬ መተከል ላይ እየተጨፈጨፈ እየተገደለ ነው ያለው። ኦነግ ሸኔ በሚባል ሰራዊት በርከት ያሉ ንጹሃን ተጨፍጭፈዋል። 40 ያልተቆጠረውን ገና ቤት የሚቆጥረው ብዙ ነው። ይሄ የደረሰኝ በትክክለኛ የተቆጠረ መረጃ ነው። ከዛ በተጨማሪ አርሲ ላይ የኢትዮጵያ ኦርቶዶክስ እምነት ተከታይ የሆኑ ምዕመናን ዛሬም ግድያቸው አልቆመም። ዛሬም ታፍነው ተገለው እየተጨፈጨፉ ነው ያሉት። የሚገርመኝ ይሄንን የሚመለከት ይሄንን የሚያይ ይሄንን ቁጭ ብሎ የሚመለከት እያንዳንዱ የፋኖ መሪ ነኝ የሚል የሚያደርገው ሽኩቻ የሚሆነው ነገር አያማቸውም እንዴ እስክል ይገርመኛል፣ ይደንቀኛል። ይሄን እየተመለከቱ ሚኒሻ ሆነው ወንድሞቻቸውን አሳልፈው የሚሰጡ የሚያስጨፈጭፉ እህቶቻቸውን የሚያስደፍሩ አማራ ክልል ላይ ቁጭ ብለው በአማራ ለኦነግ ሰራዊት ተላላኪ ሆነው የገዛ ወገኖቻቸውን የሚያስጨፈጭፉ የአኖሌን ሐውልት የተከሉ በጥላቻ ያበዱ መላውን የኦሮሞ ሕዝብ እያልኩ አይደለም፣ በጥላቻ ያበዱ እንዴት አድርገው አይቀጡ ቅጣት ለመቅጣት ተዘጋጅተው አጀንዳ እየሰጡ እየጨፈጨፉ እንዳለ ያልተረዳ አማራ አለ። ዛሬም ክርክርና ወከባ ላይ ሆኖ ስመለከት ያማል። በጣም ነው የሚያመው። ታሙኛላችሁ። ያማል። ለጫካ ስልጣን ብሎ የሚርመጠመጣል። ለጫካ ላይ እርስ በርሱ ለመታኮስ የተዘጋጀ እግዚአብሔር ይመስገን አሁን ወደ አንድነት ልትመጡ ነው። የመጨረሻው እንድናይ እንመለከታለን። እኔ ግን ልንገራችሁ፣ ዛሬ መከተል ላይ ወገኖቻችሁ ተከበቱ በኦነግ ሰራዊት የተጨፈጨፉ ነው ያሉት። ዛሬ አሩሲ ላይ አማራዎች የተጨፈጨፉ ነው ያሉት። ዛሬ አዲስ አበባ ላይ አማራ የሚባል መነቃነቅ አይችልም። ዛሬ አዲስ አበባ ላይ የኢትዮጵያዊነት ክብር ወርዷል። አዲስ አበባ ላይ የአዲስ አበባ ወጣት ሸንቷል። እኔ አዲስ አበባ ልጅ ነኝ። የለም የኑሮ ጉዳይ ነው ምናምን። እኔ ከሞት ተርፍ ያለው ተደባደብ ያለው ያላረኩትን ነገር አድርገው አይደለም። በቃ ወኔው ተሰልቧል። የትውልዱ ጊዜውን እየጠበቀ ነው ምናምን የሚከራከራ ልቀበል እችላለሁ። እንደ አዲስ አበባ ግን ያለው ነገር ደስ አይልም። በአማራ ፋኖ በኩል ያለውም ነገር እንቅስቃሴ 2 ዓመት 3 ዓመት እየተጓዝን ነው። በዚህ ዓመት ውስጥ የሚደረጉ እንቅስቃሴ የምንከፍላቸው ዋጋዎች እንዳሉ ሆነው አሁን ግን እየሆነ ያለውን ነገር ድብ ብላችሁ የምታዩበትና የምትቀየሩበት ወቅት ነው ብዬ አስባለሁ። ምንም ቀልድ ምናምን ማሾፍ ጊዜ አልፏል። የለም አልቋል። ጊዜ የለውም። አማራው ወደ ትምህርት ቤት አልሄዱም። ጤና ጣቢያት የሉም። የሕክምና ቁሳቁስ የለም። ሕክምና የለም። ሴቶች በየቤታቸው እየወለዱ ነው። ንጹሐን ሕፃናት ክትባት አያገኙም። ይሄንን የማያመው አማራ ካለን ይደንቀኛል። ይሄንን የማያመው ኢትዮጵያዊ ካለ ይደንቀኛል። ይሄን መከራ ይሄንን ግፍ እየፈጸመው ነው ያለው ምድር ላይ አብይ አህመድ የምትለው ገዳይ ቡድን። ይሄንን የብርሃኑ ጁላ መከላከያ ሰራዊት የአብይ አህመድ መከላከያ ሰራዊት ደግሞ ጥቂት አሽከሮች አሉ ከአማራ ክልል የወጡ በወገኖቻቸው ደም የሚንቀሳቀሱ በወገኖቻቸው ደም የሰው ደም በደም ገንዘብ የሚተዳደሩ የደም ነጋዴ የሆኑም ጭምር ተሰግስገዋል። መላው የአማራ ህዝብ እንዲያውቀው ነው። አድርሱልኝ። መላው የአማራ እየተጨፈጨፍ እያለክ ነው። ሲስተማቲካሊ ጄኖሳይድ እየተፈጸመብን ነው። በትምህርቱ በለው በእውቀቱ በለው በአረብ ሀገር ያሉ እህቶቻችንም በለው ከአረብ ሀገር ውጭ ያሉትንም በለው በውጭ የምንኖር
የሚኖረውን በሙሉ ጭንቅላታችሁ ፉዞ እንዲሆን አድርገው እየሰሩ ነው ያሉት። ይሄንን በውስጣችሁ ወደዳችሁም ጠላችሁ በልባችሁ ይዛችሁ መስራትና ማድረግ ያለበትን የአማራ ህዝብ ማድረግ ያለበትን ነገር ማድረግ አለበት የሚል እምነት አለኝ። ያ ካልሆነ ግን በጣም ችግር ውስጥ ነው ያላችሁት። በጣም ችግር ውስጥ ነው ያላችሁት። እያለቃችሁ ነው፣ እየገደላችሁ ነው። ንጹሐን መተከል ላይ ዛሬ ደማቸው እየፈሰሰ ነው። አዲስ አበባ ላይ መንቀሳቀስ አይችሉም። ሻሸመኔ ላይ መንቀሳቀስ አይችሉም። አርሲ ላይ እየተገደለን ያለው በቤተ ክርስቲያን ስም፣ መስጊድ እየተቃጠለን ያለው በየአካባቢው። አማራ ስለሆንክ ብቻ የተጨፈጨፍክ ነው ያልከው። በኢትዮጵያ ጥላ ውስጥ ጸባችን ከኢትዮጵያኖችና ከኢትዮጵያ ጋር አይደለም። ስርዓቱን ይዞ እየጨፈጨፈና እየገደለ ያለ ያችን ስርዓት ያንን ሀገር ለማውደም በተለያየ ቦታ በገንዘብ የሚገዛቸው አክቲቪስት አድርጎ የሚያስቀምጣቸው በተለያየ አጀንዳ በጌም ጨዋታ አድርገው በህዝባቸው ደም የሚቀልዱ ሰዎች አሉ። በእህቶቻቸው መደፈር የሚያላግጡ ሴቶች አሉ። እዚህ አደባባይ ላይ የሚያመኝን ነገር ነው፣ እያመመኝ ነው የምነግራችሁ። ንጹሐን እያለቁ ነው። ከነቃችሁ ንቁ። መተከል ላይ ንጹሐን እያለቁ ነው። ወገን ድረሱላቸው። አዝናለሁ በጣም።